ጋሚ ብዙ ጊዜ ጠይቀን ከተጨቅን በኋላ መልሱ ስላልተገኘ ነው መልሱ ስላልመጣ ነው በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም ቤተክርስቲያን አላቃጠልንም ሰው አልገደልንም እምነታችንን አልቀየርንም በዛን ጊዜ እንደምታውቁት ጥቁር ልበሱ ሄዱና ሙቱ ግደሉ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት ሰላም ተናስተለኝ ተመልካቾቻችን የበቀጥታም ተላለፈላችሁ ከኢቲቪ ሚዲያ ነው ሁላችሁም ያላችሁበት ዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳን በረከት ይሁንላችሁ ያልኩኝ ዛሬ እንግዲህ በወቅታዊ ጉዳዮች ላይ ቆይታ አደርጋለሁ የድምጽ የሚሰማችሁ ይመስል የሚታያችሁ መልእክት ለሌሎችም ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ ሚዲያችን እንዲጠናከር ዘወትር ከጎናችን በመቆም በሱፐር ቻት በሱፐር ስቲከር በዜል እንደዚህ በዶላር ቦክስ እየረዳችሁን ላላችሁ ሁሉ ኢትዮጵያና ኢትዮጵያውያን የኢቲቪ ሚዲያ ቤተሰቦች ሁላችሁም ከልብ በመነጨ ምስጋና አመሰግናለሁ ክብር ይስጥልኝ እላለሁ ዛሬ እንግዲህ የምንነጋገርበት ወቅታዊ ጉዳያችን በፖስተሩ ላይ እንዳያችሁት የደረሰን መረጃ የሚላለ መንግስት ተሰጥቷል የታፈነው የአባ ሳዊሮስ ክስ እና እርቅ ተፈጽሟል ይላል እርቅ ከማን ጋር የተፈጸመው የታፈነው የአባ ሳዊሮስ ክስ ምን ነበር መንግስት የሰጠው ትዕዛዝ ምን ነበር የደረሰን የድምጽ ቅጂ ምን ነበር እንደዚህ ነው ቆይታ ከናንተ ጋር አድርጋለሁ በድጋሚ መልእክቱ ለሌሎች ሼር በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በአክብሮት ጥሪ ያስተላልፋለሁ ካፍታ ቆይታ በኋላ ተመሰምጣለን ሰላም ነው ሰላም ቆዩ ተመልሰን መተናል የድምጽ የሚሰማችሁና ይመስል የሚታያችሁ ሁላችሁም በአክብሮት ጥሪ ለማስተላለፍ ወዳለው መልእክቱን ሼር እንድታደርጉት ከዛ በፊት ግን አንድ ማስታወቂያ ወዳለውና ይሄ ማስታወቂያ ምንድነው እንግዲህ እዚህ ላይ እንደምታዩት ሁለት የዝማሬ አልበሞች ምርቃት ይላል መላከ ፀሐይ ቀሲስ እንዳልካቸው ዳኛው በቀደም ስሙ እንግዲህ ዘማሪ ቀሲስ እንዳልክ አሁን ሳተርዴይ May 17 2025 የፊታችን ማለት ነው ከ1 ሰዓት PM ጀምሮ ቤከን ሃይስት ኤሌመንተሪ ስኩል ትልቅ አዳራሽ ነው እዛ ላይ እንግዲህ አድራሻው እዚህ ጋር ላላችሁ እዚህ ያላችሁ በዋሽንግተን ዲሲ እና አካባቢ ላይ ያላችሁ ሁላችሁም ተጠርታችኋል ማለት ነው ሁለት የዝማሬ አልበሞች ይመረቃሉ በዚህ ላይ በርካታ ሊቃውንት ቤተክርስቲያን ይገኛሉ በዚህ በዋሽንግተን ዲሲ እና አካባቢ ላይ የሚገኙ ሁላችሁም እንድትገኙ በአክብሮት ጥሪ ለማስተላለፍ እወዳለሁ ልትገኙ ጋብዛችኋለሁ ከዛ በፊት እንግዲህ አድማጭ ተመልካቾቻችን በዛሬው ዕለት ቅዱስ ሲኖዶስ ስብሰባ አድርጓል ባለፈው እንደነገርኳችሁ አጀንዳውን በተመለከተ በጣም ገራሚና አስቂኝ የሆኑ አጀንዳዎች ወደ እናንተ ማድረስ ይታወቃልና ከዚህ ጋር ተያይዞ በዛሬው ስብሰባው እንግዲህ ቅዱስ ሲኖዶስ በተለይ እንደምታውቁት ስለ ሀገራዊ ሰላምና የቅዱስ ቤተክርስቲያን አንድነትን በተመለከተ በሚደረሰ ጉዳይ ላይ ቁጥር 4 ላይ የተነሳውን በተመለከተ እንግዲህ ኮሪደር ልማትም አለ እሱን እንግዲህ ውሳኔው ለነሱ ተናል ማለት ነውና በዚህ ጉዳይ ላይ በየጊዜው የሚደረጉ ነገሮች አሉ ስብሰባው ከመጀመሩ በፊት አጀንዳው ይወጣል ከአጀንዳው በኋላ እንግዲህ ጥቅላል ያለ ነው ሀገር ሰላም ያጣችሁ ሀገር በመንድነው ዝርዝር አተታ የለውም የመፍትሄ ሐሳቡስ ምንድነው ዝርዝር አተታ የለውም ሁሉ ጊዜ የሚደረገው ምንድነው በስብሰባው ላይ ስለ ሀገር ሰላም ይባላል ስለ ሀገር ሰላም ከተባለ በኋላ በስተመጨረሻ ላይ 1 2 3 ሰዎች ተመርጠዋል ብለው አባቶችን ወክለናል ከምን ጋር ከምስጋና ከመንግስት ጋር እንዲሰሩ የተለመደው ስራውንም እንደ አይነት ነገሮችን አምጥቷል በዚህ በመቀጠል እንግዲህ እዚህ ጋር ምናልባት ሰምታችሁት ሊሆን ይችላል እንግዲህ ሀገራዊ ሰላምና የቤተክርስቲያን አንድነትን በተመለከተ ቅድሚያ የሚሰጠው ቤተ ክህነቱና መንግስትን ሰላም ሆነው
አንድ በሚያደርጋቸው ጉዳይ ላይ በጋራ እንዲሰሩ ማድረግ ስለሚገባ ከመንግስት ጋር የሚነጋገሩ ይላል። ከመንግስት ጋር የሚነጋገሩ ብፁዕ አቡነ ጎርጎሪዎስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ፊልጶስ እነዚህ 5 ሰዎች ተመርጠዋል ይላል። እነዚህ 5 ሰዎች ከመንግስት ጋር እንዲነጋገሩ ምን እንደሚነጋገሩት በምንዝሯ ላይ ነው። ቤተ ክህነቱ ወይም ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መፍትሄ ሐሳብ አሁን ሀገሪቷ ካለችበት አዘቅት መውጣት የምትችልበት የመፍትሄ ሐሳብ ምንድን ነው? እንዲህ አይነት ነገሮች ግልጽ የሆኑ ነገሮች በሌሉበት መንገድ ውስጥ ሁሉ ጊዜ የሚደረገው ይወያያሉ ይባላል፣ ይሰየማል፣ ከዛ በኋላ ይረሳል። ጥቅምት ላይ ሲደርሱ ሌላ እንደገና ደግሞ ስለ ሀገር ሰላምና አንድነት ተብሎ ደግሞ ሌላ ይሾማል ማለት ነው። ይህ በእንዲህ እንዳለ እንግዲህ ቀደም ሲል በተለይ በዚህ በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሹመትን ተከትሎ ስብሰባው ከመደረጉ በፊት አስቀድሞ በጣም በርካታ ዘገባዎችን መስራታችን ይታወቃል። ባሉን የሚዲያ ቴሌግራም፣ ፌስቡክ፣ ትዊተር እና እንደዚሁም በዩቲዩብ ቻናላችን ላይ ማለት ነው። ይህን ተከትሎ ይህን ጉዳይ በማስፈጸም ደረጃ መንግስት የሰየማቸው ተቋማት ለምሳሌ የሰንበት ትምህርት አንድነት ተቋማትን ይባላል። ይሄ ተቋምነቱ እንግዲህ በሰንበት ትምህርት አንድነት ተዋቅሮ ያለ ነው። እዛ ውስጥ ግን ለመንግስት የተጠሩ ወይም ደግሞ ለመንግስት ቁልፍ የሆኑ ለዳንኤል ክብረት ጆሮ ጠቢ ሰላይ የሆኑ ሰዎች አሉ ማለት ነው። ሌሎችም ልክ እንደዚህ ቤተ ክህነት ውስጥ ያሉ የመምሪያ ኃላፊዎች ጳጳሳትን ጭምር አንድ ላይ በመሆን ስራዎችን እየሰሩ ነው ያሉት። ይህ በእንዲህ እንዳለ እንግዲህ ከቅርብ ጊዜ ወዲህ በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን በአመት 2 ጊዜ የምታደርጋቸውን ስብሰባ ተከትሎ ጥቅምትና ርክበ ካህናት ግንቦትን ስብሰባን ተከትሎ መንግስት በራሱ አቅጣጫ ድራይቭ ማድረግ እንዲቻል ወይም ደግሞ ለመንግስት አጀንዳ ከመስጠት ይልቅ አጀንዳ ተቀባይን በመሆን ደረጃ ለሀገርም ሰላም እንደዚሁም ለቤተክርስቲያኒቱ አንድነትን ጠብቆ ከማስጠበቅ አኳያ የተቀመጡበትን ወይም ደግሞ ያሉበትን ነባራዊ ሁኔታ ካለመረዳት አንጻር የተነሳ በጣም ብዙ ጊዜ በተደጋጋሚ መንግስት በሚፈልገው አቅጣጫ ደጋግሞ ሲናገሩ እንደነበሩት ማለት ነው። መንግስትን ለማስደሰት ጠቅላይ ሚኒስትሩን ለማስደሰት ቀኑና ሁሉ ጥሰው እስከ መሾም ድረስ የደረሱበትን መንገድ መድረክ ላይ ከደረሳቸው ከአንደበታቸው የሰማነውን ነገር እናያለን ማለት ነው። አሁንም ሊሆን የሚገባውን ነገር ወይም ደግሞ መንግስት ሊፈልገውን ነገር ለማስፈጸም ቅድመ ሁኔታዎችን በማመቻቸት ደረጃ አሁንም ከመንግስት ጋር ቁጭ ብለው ዲል የሚያደርጉ አሉ። ቁጭ ብለው ይሄን ስላችሁ ህግ አውጪና ህግ አጽዳቂ የሆኑት የቅዱስ ሲኖዶሱ አባላቶችን ጭምር ነው። በጣም በሚያሳዝን መንገድ እኔ እንዳው በእውነት ህዝብ እንዴት ነው የሚረዳው ይሄንን ቅዱስ ሲኖዶስ? ለብፁዓን አባቶቻችን ያለው ክብር ምንድን ነው? ብፁዓን አባቶቻችን ህዝብ ምንድን ነው የሚላችሁ? ህዝብ ከእናንተ ምን ይጠብቃል? ዛሬ ብዙዎቻችሁ ከሀገር ውስጥም ከውጭም በተለያየ አጋጣሚ እንዲሁም ደግሞ ታግተው የነበሩትን ብፁዓን አበው ሊቃነ ጳጳሳት ጭምር አቀባበል ሲደረግላቸው አይተናል። ሁላችሁም ዛሬ በዚህ መንበር ፊት ቆማችሁ መንፈስ ቅዱስ ይመራዋል ብላችሁ በምትናገሩት እርግጠኝነት ግን መንፈስ ቅዱስ ይመራዋል ወይ? አንድ ወንበር ክፍት ሆኖ ያ ወንበር የተቀመጠው መንፈስ ቅዱስ ነው ወይ? መንፈስ ቅዱስ በዛ ላይ ያለ በሚል በአምሳለ መንፈስ ቅዱስ ይመራል ወይም ደግሞ መንፈስ ቅዱስ ይመራዋል ብለን የሐዋርያትን ሲኖዶስ ሲመራ እንደነበረው ዛሬ የምንምንለበት ቀደም ሲሉ የነበሩ አባቶቻችን በጥባትና በመንፈሳዊነታቸው ብቃት የተነሳ ሲያደርጉት እንደነበረ እናውቃለን። አሁን ግን በምናየውና በምንመለከተው እውነት መንፈስ ቅዱስ ነው የሚመራው? አሁን እናንተ አባቶቻችን ቁጭ ብላችሁ በምትወስኑት ህዝብ ከእናንተ ምንድን ነው የሚጠብቀው? አስቀድመው በሚወጡ መረጃዎች የምንናገራቸው ነገሮች ሁሉ ተግባራዊ ሲሆኑ እናያለን፣ እንመለከታለን። ታዲያ ይህንን መንፈስ ቅዱስ ነው የመረጠው ወይስ ሰዎች በአድማና በደቦ ወይም ደግሞ በመንግስት አስገዳጅነት የሚሆኑት ነገሮች ሁሉ መንፈስ ቅዱስ ይዘበትበታል? መንፈስ ቅዱስ ይቀለድበታል ወይ? ምንድን ነው የተፈጸመው? ምንድን ነው የሆነው? እንደምታውቁት እዚህ በፖስተሩ ላይ ያስቀመጥኳቸው እዚህ ውስጥም የሌሉ እነዚህ ብፁዓን አበው ሊቃነ ጳጳሳት በኦሮሚያ ክልል የሚገኙ ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦሮሚያ በጳጳሳት ችግር ወይም ደግሞ ኦሮሚያ የሚያስተምራት በቋንቋ የሚናገርላት አባት የላትም በሚል መንፈስ የኦሮሚያን ችግር ለመፍታት የኦሮሚያን ሲኖዶስ ለማቋቋም ተሄደ።
ከኦሮሚያ ሲኖዶስ መቋቋም ባሻገር እንደገና ደግሞ ጳጳሳት በራሳቸው ፍላጎትና ቀደም እዚህ ጋር እንደሰማችሁት ሃይማኖት አልጣስንም፣ ሰው አልገደልንም፣ ቤተክርስቲያን አላፈረስንም፣ እኛ ጥቁር ልበሱ አላልንም፣ ፀጉር ተላጩ አላልንም ያሉት ሌሎች ናቸው። እኛ ግን ጥያቄያችን መልስ ስላላገኘ ሹመቱን ፈጽመናል ብለው የተናገሩት እኚህ አባት ዛሬ ቤተክርስቲያኒቷን እያመሷት ነው። ዛሬ እንደምታዩት የኦሮሞ ፓትርያርክ ሆነው ለመሰየም የኦሮሞ ፓትርያርክ ሆነው ለመታየት የሚጥሩ የሚታግቱ አባት ናቸው። መልካም ነው። አንዳንድ ጊዜ በጎ ነገርን ማሰብ ወይም ደግሞ ቢሆን ብለን የምናስበው መልካም ነው። አባቶቻችን ለሹመት ሲነሱ ከግንድ ጋር ታስረው በቃ እኛ አንፈልግም ብለው ኖ ተብለው በግድ የሚሾሙበትን ሁኔታ ላይ እናለን። ዛሬ ደግሞ መሾም አለብኝ፣ ይሄን ነገር ለማድረግ ይሄን ማድረግ አለብኝ ብለው ቅድመ ሁኔታዎችን በማመቻቸት ሊያስፈጽምልኝ ይችላል ብለው ያሰቡትን የመንግስት አካላት ደጅ በመጥናት የተለያዩ አይነት ፕሮፓጋንዳዎችን በመስራት የሚቃወማቸውን ቀድሞ በማሰር በማባረር በማገት በማስፈራራት ሁኔታዎች ይከናወናሉ። ታዲያ ይሄ በመንፈስ ቅዱስ ነው የሚከናወነው። ያሳዝናል። በጣም በጣም ነው የሚያሳዝነው። ብፁዓን አበው ሊቃነ ጳጳሳት እርግጠኛ ነኝ እንደምትሰሙታላችሁ። በእርግጠኝነት ነው የምናገረው። ዛሬ ወንበር ላይ ተቀምጣችኋል። ሕግ አውጪና ሕግ አጽዳቂ እናንተ ናችሁ። በአንድም በሌላም አንድ አባት ሲናገሩ ሁሉ ጊዜ የሚገዛኝ ነገር ነው። ብዙዎቻችን የመጣ ነው ከገዳም ነው። ብዙዎቻችን የመጣ ነው በተለይ በዚህ በበሰለው መንፈሳዊ አስተዳደር የምንበለው ብቻ በዘመናዊ አስተዳደር ውስጥ ብዙ ያለፍን ሰዎች አይደለንም። ግን እግዚአብሔር ፈቅዶልን ወደዚህ መጣን። ከመጣን በኋላ ግን ሰው እንደጠበቀን መሆን አልቻልንም። እንዳንሆን የሚያደርጉን በጣም ብዙ ነገሮች አሉ፣ የሚሏቸው ነገሮች አሉ። ምናልባት እውነታ ሊኖራቸው ይችላል። እንደጠበቅነው ወይም እንደፈለግነው መሆን አንችልም የሚለው ነገር ማለት ነው። ነገር ግን አንድ ነገር እኮ አለ፣ እውነትን ተናግሮ የመሸበት ማድረግ። ይሄ አግባብ አይደለም፣ ይሄ ትክክል አይደለም ብሎ የሚናገር አንድ ሊቀ ጳጳስ ወጥተው በዛ ልክ የክደትን ቃል ሲናገር ዛሬ የአጀንዳ ሲቀረጽ በጣም በሚያሳዝን መንገድ የብፁዓን አባቶች አስተምህሮን በተመለከተ ተብሎ 23ኛ አጀንዳ ላይ ተቀምጧል። የብፁዓን አባቶች አስተምህሮን በተመለከተ እውነት ትምህርት ነው ወይ? እነዚህ ብፁዓን አባቶች እነማን ናቸው? ሌሎቹ ድሃ ጸንሳን በለው አውቀው ምን ሳላውቁም ክደት መሆኑን እንኳን በእርግጠኝነት ያፈልምታን በለው ምንን በለው አንድ ጊዜ ሳይሆን በተደጋጋሚ የተለያየ ቦታና ስፍራ የተለያዩ ርዕሶችን በማንሳት ቤተክርስቲያኒቷ የማትደግፈውንና የማትቃወመውን ነገር እያነሱ ሲናገሩ ለነበሩት አባት የብፁዓን አባቶችን አስተምሮ በተመለከተ ተብሎ አጀንዳ ተይዟል። ያሳዝናል በጣም። ምንድነው የሆነው? እነዚህ የምታዩቸው ጳጳሳት የጳጳሳትን ቆብ የጫኑት አስኬማውን ያደረጉ አባቶች እዚህ ውስጥም ያሉት እዚህ ውስጥም የሌሉትንም ሰዎች በኦሮሚያ ክልል ብዙ ሰው እንደሚረዳው እነዚህ በኦሮሚኛ ወይም በኦሮሚያ ክልል ላይ የተመደቡ አባቶች እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ አንድ ልብ ሆነው ያገለግላሉ ወይም ደግሞ አንድ ናቸው ብለው የሚያምን በጣም ብዙ ሰው ነው። ግን አንድ አይደሉም። እርግጠኝነት እነግራቸዋለሁ። ሁሉም የራሳቸው ኢጎ አላቸው፣ የራሳቸው ፍላጎት አላቸው። አሁን እኚህ ጠቅላይ ዋና ስራ አስኪያጅ ለማድረግ ወይም ደግሞ ኦሮሞን ወክለው ከፊት ለማስቀደም ፓትርያርክ ጭምር እንዲሆኑ ከሚመኙላቸው አባ ሳዊሮስ ጭምር አባ ሳዊሮስን የሚቃወሟቸው በጣም ብዙዎች ናቸው። ሊያዩዋቸው የማይፈልጓቸው የማያናግሯቸው በኦሮሚያ ክልል ላይ የተመደቡ አብረዋቸው የቆሙ ትላንትና ዛሬ በሚያደርጉት ድርጊት ጀርባቸውን የሰጧቸው ፊታቸውን ያዘሩባቸው በጣም ብዙዎች ናቸው። ይህንን የተረዱ አባ ሳዊሮስ ነገር እንዳይበላሽባቸው ምንድን ያደረጉት? የኦሮሚያ ፖሊስ ኮሚሽነር አቶ አራርሳ መርዳሳ ሸገር ወይም ለገሃር በሚገኘው ቢሮአቸው አስጠርተው መመሪያ እንዲሰጡ ትዕዛዝ እንዲሰጡ አድርገዋል። ይሄ ትዕዛዝ ምንድን ነው? እንዲህ ነው የሚለው
በጣም በሚገርማችሁ ሁኔታ ብፁዓን አበው ሊቃነ ጳጳሳት ከዚህ በኋላ ይሄ ትልቅ እድል ነው ለእናንተ። ይሄንን እድል መጠቀም ያስፈልጋል። ይሄ ለአንዴና ለመጨረሻ ጊዜ መቼም የማይገኝ ነው። ምንድነው የሚሉት? ይሄ የመጨረሻ ትግል ነው። አቡነ ሳዊሮስን መምረጥ አለባችሁ። እናንተ የኦሮሞ ተወላጆች፣ የኦሮሞ ጳጳሳት በአንድነት መቆም መቻል አለባችሁ። በአንድነት ቆመን ካልታገልን መንበሩንና ቦታውን ካልያዝ ነው ይሄ እድል መልሰን አናገኘውም። ስለዚህ እዚህ ውስጥ ያላችሁ በጠቅላላ አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሆነው እንዲሾሙ አስፈላጊውን ነገር እንድታደርጉ መመሪያ ጭምር ጥብቅ መመሪያ ሰጥተዋል ማለት ነው። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለጋር በሚገኘው ቢሮአቸው አስጠርተው ማለት ነው። በዚህ ወቅት በጣም በሚገርማችሁ ሁኔታ በአባ ገብርኤል በተናገሩት ንግግር ቅራኔ የተሞላቸው ሰዎች እርቅ እንዲፈጽሙ እርቅ ተፈጽሟል። እሳቸው የተናገሩትን ተናግረዋል። ከዚህ በኋላ በእሳቸውም ላይ የሚነሳ ነገር ካለና እሳቸውን ለማውገዝ እሳቸውን ወደ ሌላ አቅጣጫ ለመውሰድ የሚያስኬድ ነገር ካለ ያ ነገር ተገቢ እንዳልሆነና ማስቆም እንዳለባችሁ እናንተ የኦሮሚያ ጳጳሳት ጥብቅ መመሪያ ተሰጥቷቸዋል። ምክንያቱም ፖለቲከኞች ሂደቱንና የሃይማኖቱን ትምህርት ሰዎች እንዲገነዘቡት በተለያየ መንገድ ወይም በተለየ አቅጣጫ እንዲያዩት እንዲመለከቱት ኦሮሞ ስለሆኑ ነው ሰው የተነሳባቸው ሌሎቹ ሲናገሩ ምንም አይባሉም የሚባልበትን ሂደት እያተናገሩ ነው። ማንንም ይናገር ማንንም በዚህ ደረጃ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን አንገት የሚያስደፋ ስርዓቷን የሚጥስ ቀኖናዋን የሚጥስ ዶግማዋን የሚጥስ አስተምህሮ ወይም ኑፋቄ ትምህርት መድረክ ላይ ሲሰጥ በታሪክ አይተናነቅም። ማንንም ይሁን ማንንም ግን አማራ በለው ትግሬ በለው የፈለከውን በለው በዚህ ደረጃ ላይ ያለ ማንንም ዝም ይላል ብዬ አላስብም። እንደ አንድ ኢትዮጵያ ሚዲያ በርካታ ስራዎችን ሰርተናል በዚህ ጉዳይ ላይ በቁጭት መንፈስ ማለት እኛ ያስተማርናችሁን እንደዚህ ነው ወይ? እኛ የተረዳነው ከናንተ በእንደዚህ ነው ወይ? እናንተንስ ያስተረዷችሁ ወይ ያስተማሯችሁ አባቶቻችሁ ይሄን ነው ያስተማሯችሁ? ብርሃነ ዓለም ቅዱስ ጳውሎስ የኖራቸውን ፍሬ የተመለከታችሁ በእምነት እነሱን ምሰሏቸው የጸናውን አስቡ ብሎ ሲናገር የጸኑትን አባቶቻችን የምናስበው እነሱ ያስቀመጡልንን ድንበር እያፈረስን እነሱ ያስቀመጡልን አስተምህሮና እነሱ ያስቀመጡልን ቀኖና እየጣስን የምንሄድ ከሆነ ወደ ህዝብ ከመውጣቱ በፊት እኮ እናንተ ቁጭ ብላችሁ ተነጋግራችሁ መጣስን ካለባችሁ እናንተ ጥሳችሁና ተነጋግራችሁ በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው ብላችሁ እኮ መቀየር ትችላላችሁ። የሚቀበላችሁ ሰው ካለ ነው። እናንተ ሳትነጋገሩበት ውስጥ ለውስጥ አንዱ እየተነሳ የሚያፈነዳበት ደረጃ ላይ ካለ ትናንትና ታስታውሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን ግፍና መከራ መጽሐፍ ቅዱሳዊ በማድረግ መድረክ ላይ የወጡ አባቶቻችን ትምህርት ሲያስተምሩ ነበር። ያንን ትምህርት ሀቅና እውነት ነው። ግን አፋቸውን እንዲጨብጡ ወይም አፋቸውን እንዲዘጉ መልሰው ያንን ነገር እንዳይናገሩ በመንግስት በተመረጡ የቤተ ክህነቱ ካድሬዎች አፋቸውን እንዲይዙ አድርገዋል። ተክሳጽና ማስፈራሪያ እንዲሰጣቸው አድርገዋል። እዚህ ጋር ግን ኦሮሞ ስለሆነ ምንም ችግር የለም እና አባ ገብርኤል ጋር ያለው ነገር እርቅ እንድታወርዱ በሚል እርቅ አውርደዋል ማለት ነው። እነዚህ መታወቂያቸው ብፁዓን አበው ሊቃነ ጳጳሳት እዚህ ጋር መታወቂያቸው ጳጳሳት በመንግስት ጥብቅ መመሪያ ተሰጥቷቸዋል ማለት ነው። የመጨረሻ ትግል ነው። የመጨረሻ ትግል ነው። ብፁዓን አበው ሊቃነ ጳጳሳት ለውጭም በሀገር ውስጥም ያላችሁ አባቶቻችን እንዲህ አይነት መመሪያ ተሰጥቶ ነገ ጠዋት አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ሆኑ ብትሉ መንፈስ ቅዱስ ሾመ፣ እግዚአብሔር መረጣቸው፣
እግዚአብሔር ሰየማቸው ብለን ይህን ህዝብ ልናጃጅለው ነው? ስለዚህ ቆም ብላችሁ ማሰብ መቻል አለባችሁ። ከዛ ሲቀጥል እዚህ ጋር ተያይዞ እዚህ ስክሪኑ ላይ ሼር አድርጌ ላሳያችሁ። በጣም በሚገርማችሁ ሁኔታ ለብፁዕ ወቅዱስ አባታችን አቡነ ማትያስ የገባ ደብዳቤ አለ። እዚህ ጋር እንደምታዩት ማለት ሚያዝያ 30 2017 ዓ.ም ነው። ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። አመልካች በደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት የምንገኝ የአካባቢ ተወላጆች ህዝበ ክርስቲያን ይላል። ጉዳዩ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ እና ሸገር አህጉረ ስብከት ሊቀ ጳጳስና የኦሮሚያ የሃይማኖት ተቋማት ጉባኤ ሰብሳቢ በቤተ ክርስቲያን ላይ እያደረሱ የሚገኙትን በደል በመግለጽ ከቦታው እንዲነሱ መጠየቅን ይመለከታል ይላል። እንግዲህ እውነት ከሆነ በመንፈስ ቅዱስ የሚመራ ሲኖዶስ ከሆነ አርቃቂዎቹ ማለት ይሄን አጀንዳ አውጪዎቹ እውነት እንነጋገር ከተባለ ምንም ይሁን ምንም መረጃና ማስረጃ ካላቸው ዘርዝረው ያቀረቡትን 3 ገጽ ደብዳቤ አጀንዳ ተይዞ በአጀንዳው ቀርቦ እነዚህ ሰዎች ተጠርተው ለማለት ይጠየቁ። ለምን ታፈነ? በዚህ ጉዳይ ላይ የሚሳተፉት ሰዎች ለምን እንዲታሰሩ ታደረገ? እኛ አባት እንግዲህ ኦሮሚያን ጥያቄ ይመልሳሉ። ለኦሮሞ ህዝብ ነፃነት ወይም ደግሞ ለኦሮሞ ኦርቶዶክስ እምነቱን አውቆ በእምነቱ ጸንቶ ከእግዚአብሔር ጋር እንዲገናኝ በተዋህዶ እምነቱ እንዲጸና ትልቅ ጉልህ ሚና ያላቸው በሚል መንፈስ ከደቡብ ምዕራብ ሸዋ ሀገረ ስብከት እንደደረቡ አዲስ አበባን ከፍሎ ከአራቱም አህጉረ ስብከት ላይ ከፍሎ በአይነቱ እጅግ በጣም ግዙፍ የሆነውን ሀገረ ስብከት እንዲሰጣቸው ተደረገ። ስልጣናቸውን ተመልከቱ። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የኦሮሚያ ሃይማኖት ተቋማት ጉባኤ ሰብሳቢ፣ የሸገር ሀገረ ስብከት ሊቀ ጳጳስ። 2 ሀገረ ስብከት አላቸው። የኦሮሚያ የሃይማኖት ተቋማት ጉባኤ ሰብሳቢ ናቸው። በኦሮሚያ የሃይማኖት ተቋማት ጉባኤ ሰብሳቢነታቸው በኦሮሚያ ውስጥ ለሚሰራው ግፍና በደል አንድ ቀን እንደ ሃይማኖት አባትነታቸው እግዚአብሔር ያዝንብናል፣ ይሄ ነገር ተገቢ አይደለም ብለው የተናገሩት ወይም ጸሎት ያወጁበት ወይም ጸሎት ፍታት ያፈጁበት ለሚሞተውም ሆነ ለሚደረገውም ነገር ምንም ያሉት ነገር የለም። አይበሉሽ እሱን ተው፣ ችግር የለም። እኛ አባት አሁን በተመደቡበት ስራ አይሰሩም ብለው ሰዎች አባገዳዎች፣ የክልሉ ተወላጆች ኦሮሚያንን በኦሮሚያ ቋንቋ የሚናገሩ የሚሰብኩ የሚያስተምሩ ሰዎች ጥያቄ ካቀረቡባቸው በዚህ ላይ ሌላ ተጨማሪ ሹመትን ደርበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ቢሆኑ ምን ሊፈጠር ይችላል የሚለውን ነገር ማሰብ ነው። ደብዳቤው እንደምታዩት ይኸው እዚህ ጋር በግልጽ ነው የሚያስቀምጠው። 1 2 3 እያለ እስከ 7 6 ነጥብ ድረስ ያስቀምጣል። በሸገር ሀገረ ስብከት ሲኖዶስ ለክልሉ ተወላጆች ምዕመናንና በቋንቋቸው የቅዱስ ቤተክርስቲያን መንፈሳዊ አገልግሎት እንዲያገኙ የወሰነውን እንኳን ሊያስፈጽሙ ቀርቶ ሸገር ከተማን ከመመስረቱ በፊት ከነበረው እንዲደክም አድርገውታል ይላል። በነገራችን ላይ ወደ 183 የሚጠጉ አብያተ ክርስቲያናት አሉ በሸገር። አሁን ለእንኳን አደረሳችሁ በዓል በትንሹ 50,000 የኢትዮጵያ ብር በጥሬ ገንዘብ ይዘው እንዲመጡ ተደርጎ 50,000 በ183 እንኳን ብታበዙት አንጻራዊ ነው የተወሰደው። 50,000 100,000 የሚሰጣለ 150,000 የሚሰጣለ ትልልቅ አድባራት ማለት ነው። ወደ 9 ሚሊዮን ብር አግኝተዋል ማለት። ይሄ የመረጃ ምንጮቻችን በግልጽ ያሳዩናል። ይሄ 9 ሚሊዮን ኃይለኛ ስራ ሰርቷል። በአባ አፈወርቅ በሚባለው በሳቸው አፈ ሙሴ ቼክ እየተበጠሰላቸው ቼክ እየተያዘ ማሳመን የሚገባቸውን በማሳመን አላምንም የሚሉትን በማስፈራራት ደረጃ እኚህ አባት እንዲሾሙ አሰማቸዋለሁ። በድምጽ ለብፁዓን ለአበው ሊቃነ ጳጳሳት
የሚላቸውን ነገር አሰማቸዋለሁ በጣም በሚያሳዝን ነገር እና እንደምታዩት ይሄንን እዚህ ጋር አለላችሁ ፊርማቸው ይሄ ነው ይሄ ብቻ አይደለም በነገራችን ላይ ደብዳቤው ይሄ ብቻ አይደለም እዚህ ጋር ላሳያችሁ እወዳለሁና በጣም በሚያሳዝን መንገድ ቤተክርስቲያን ወደ የትኛው አቅጣጫ እየሄደች ነው ያለችው የሚለው ነገር በጣም ያሳዝናል ይሄ እንደምታዩት 7 ነጥቦች ነው ከሰባተኛው ሰብሳቢ ሆኖ በሚሰሩበት የኦሮሚያ ሃይማኖት ተቋማት ጉባኤ ውስጥም ለረጅም ዓመታት በጽፈት ቤት ሲያገለግሉ የነበሩትን የሌላ ቤተ እምነት ተከታዮች የሆኑትን ወይዘሮ አያንቱ ተርፋሳ የሚባሉትን ከስራ ገበታቸው በማባረር እንግዲህ በኦሮሞ ተወላጅ ሰራተኞች ላይ ድንበር ተሻጋሪ በደልን ሊባል በሚችል ደረጃ የቅድስት ቤተክርስቲያንን ገጽታ ጥላሸትን በመቀባትና በዚህም አጭር ጽሑፍ ዘርዝረን የማንጨርሰው ግፍ በመስራት ቤተክርስቲያን የኦሮሞ ህዝብ ክርስቲያንንም እጅግ የሚያሳዘኑ ናቸው በታሪክም የኦሮሞ ተወላጅ ኦርቶዶክሳውያን ጥያቄ ተጠይቆ መልስ አግኝቶ የማውቅ ነገር ግን በቅዱስነቱ ዘመን ህዝብን በሚሰማው ቋንቋ መባረክ ማስተማር የሚችሉ ብፁዓን አበው እስከመመደብ ለህዝብም ጥያቄ የተሻለ መልስ መስጠትን የተጀመረበት ጊዜ በመሆኑ አሁንም የጠቅላላ የኦሮሞ ተወላጅ ኦርቶዶክሳውያን አቤቱታ ተረድተው ብፁዕ አቡነ ሳዊሮስ አሁን ካሉበት ቦታ እንዲነሱ በየትኛውም የኦሮሚያ ሀገረ ስብከት እንዳይመደቡ በቅዱስነቱ በእግረ መስቀል ስር ሆነን እንጠይቃለን ይላሉ ቅዱስነቱ ብራኬ ድረሰን ይላል ልባችን ለኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት ለኦሮሚያ ክልላዊ መንግስት መስተዳድር ጽሕፈት ቤት ለሸገር ከተማ አስተዳደር ጽሕፈት ቤት አዲስ አበባ ይላል እግዚአብሔር ያሳያችሁ ምንድነው የምንሰማው ምንድነው የምናየው እኚህን አባት ነው እንግዲህ አሁን ለማሾም እኚህን አባት ነው እንግዲህ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ እሳቸውን ብፁዕ አቡነ ቀለሜንጦስ የሚባሉትን ደግሞ ዋና ጸሐፊ አድርጎ ለማሾም ጥረት እየተደረገ ያለው ማለት ነው እና ከዛ በኋላ መንፈስ ቅዱስ ሾማቸው ይባላል አሳፍረን አባቶች የኛ አባት መሾም አውቃችሁ የሚሆነ ሳታውቁት ለምትረባረቡ አባቶቻችን እኛ አባት በየትኛውም መልኩና በየትኛውም ደረጃ ቤተክርስቲያንን ወግነው የቆሙበት ወቅትና ጊዜ ብልጽግናን ተውት በህወሓት ዘመን ቤተክርስቲያናችን በታድሶ እንቅስቃሴ ውስጥ ቤተክርስቲያኒቷን ሲያምሱ ለነበሩ ሰዎች በሀገረ ስብከታቸው ታድሶች እንደፈለጉ ሲፋንኑ እየጠሩ ሲያሰብኩ የነበሩ ናቸው ገንዘብና ጥቅም ታገኙ ችግር የለባቸውም ሰው አጥማቂንን የሚሉትን ነገር ማለት ምን አደረጉ ብለው የሚመሰክሩ ናቸው የትኛውም አጋጣሚ አሁን ቀደም ይሄን ሰምታችሁታል ይቅርታ መጠየቅ ሲገባቸው ብዙ ጊዜ ጠይቀን ከጠየቅን በኋላ መልሱ ስላልተገኘ ነው መልሱ ስላልመጣ ነው በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም ቤተክርስቲያን አላቃጠልንም ሰው አልገደልንም እምነታችንን አልቀየርንም በዛን ጊዜ እንደምታውቁት ጥቁር ልበሱ ሄዱና ሙቱ ግደሉ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት ጥቁር እንዲለብስ የታወጀበትን ሂደት ተመልከቱ እኛ አባት በሚቀጥለው 3 አመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ ከሆኑ በዚህ ውስጥ የተሳተፉትና ማን ናቸው ጉልሚና የነበራቸው እና ማን ናቸው የበቀል እርምጃ ነው የሚወሰደው በነገራችሁ በጣም በቀለኛ ናቸው ሰው እኔ በደንብ ነው ማቃቸው በውስጣቂ ደግሞ እሳቸውን የሚያውቁ ሰዎች በጣም አሳደው አሁን አይለ ሚካኤልን እነ ብፁዕ አቡነ ዜና ማርቆስን እነ ብፁዕ አቡነ እስጣቴዎስን ያሳምንብኛል ሲኖዶስን ሊቀይርብኝ ይችላል ብለው ስላመኑ አስቀድመው ነው ያሳሰሩት ሌሎቹን አፈናቅለው አባረዋቸዋል የእሳቸው ወዳጅ የነበሩ በመከራቸው በችግራቸው ጊዜ አብረዋቸው ከጎናቸው ቆመው የነበሩት ካህናት ምዕመናን ቀሳውስት መነኮሳትን ጭምር ማለት ዛሬ አፈቀላጤ ሆኖ የእሳቸው አፈሙሴ ሆኖ ከፊት በመቅደም ጠቅላይ ቤተ ክህነት ስብከተ ወንጌል ክፍል ኃላፊ ነው አደሴም ታይም እንደገና ደግሞ በሸገር ከተማ ውስጥ አንድ ትልቅ የወረዳ ቤተ ክህነት ስራ አስኪያጅ ነው የእሳቸው ደግሞ ጉዳይ አስፈጻሚ ነው አባ ፎርቅ የሚባል ይሄ አባት ማለት ነው
ይሄ አሁን ለሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናርን የሚለው አሁን ይሄ ማለት እንግዲህ አሁን ባለው ሁኔታ ጠቅላይ ቤተ ክህነት መንበረ ፓትርያርክ ስብከተ ወንጌል የሸገር ከተማ ውስጥ አንድ ትልቅ ደብር ላይ ወረዳ ቤተ ክህነት ስራ አስኪያጅ ነው። የእሳቸው አፈሙሴ ነው፣ ጉዳይ አስፈጻሚ ነው። ከመንግስት ጋራ መሀል ጣልቃ እየገባ አይደለም ይቅርና ሸገር ላይ አዲስ አበባ ሀገረ ስብከት ጭምር እጁን በማስገባት ከላይ ነሳ ከላይ ሾም ከላይ የመንግስት ጠበኛ ነው ወይም የመንግስት ተቃዋሚ ነው ከላይ የፋኖ ደጋፊ ነው በማለት የሚያሳስር የሚያስር እንዲሳስተር የሚያደርግ መነኩሴ ነው። ይሄ አሁን መስቀል ጨብጠው ያሳልማል። ይሄ አባት እንግዲህ አሁን እኛ አባት ጳጳሳትን ጭምር በዚህ በኦሮሚያ ቤተ ክህነት ውስጥ ያሉትን ጳጳሳት በጥቅሉ በማሳመን ደረጃ ማለት ነው ቤት ለቤት እየሄዱ የሞት ሽረት ነው መንግስት አዟል ተሰጥቷል። ገንዘብ ለሚፈልግ ገንዘቡንም አልቀበልም ለሚል ደግሞ በኃይልና በጉልበት ማስፈራራት ጭምር ማለት ነው። እንዳልኳችሁ ከሱ ሲያልፍ የኦሮሚያ ፖሊስ ኮሚሽነሩን ጠርተው እንግዲህ ምክንያቱም እንግዲህ እግዚአብሔር ያሳያችሁ እነዚህ ሰዎች የተመደቡት ኦሮሚያ ክልል ነው። የኦሮሚያ ፖሊስ ኮሚሽነር አራርሳ መርደሳ የማይገዛ የማይሰማ ቃል ካለ ምን ሊደርስበት እንደሚችል ማሰብ ነው ያለባቸው። ስለዚህ የፈለገ አባ ሳዊሮስን ባይወዷቸው ፊታቸውን ሳይሆን ጀርባቸውን የሰጧቸው ቢኖሩ ባካሄዳቸው ባነጋገራቸው አሁን በሚያደርጉት ነገር ሁሉ በቃ ገንዘብ ወዳጅ መሆናቸውን አውቀው ተረድተው ብዙዎች የራሳቸውን ጥቅም ያካበቱ ነው ብለው ቢያምኑም ጳጳሳቱ ለዚህ ተገዢ የሆኑ በጣም ብዙ ይህን በመላው ያላችሁ ብዙሃን አበው ሊቃነ ጳጳሳት ሰው እንዳያስባችሁ በተደጋጋሚ በቅዱስ ሲኖዶስ ውሳኔ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አልቅሰዋል። ከቤተክርስቲያን የጠፉ አሉ፣ የራቁ አሉ፣ ልባቸው የተሰበራሉ። እኔ ተዋህዶ ሃይማኖቴንም አልለቅም ብለው በሆነው ነገር ሁሉ አዝነው ተበሳይተው ዛሬም ቤተክርስቲያን እያለቀሱ ያነቡ ያሉ እናንተ የምታገለግሏቸው ምዕመናንና ምዕመናት የባሰ መራራቅ እንዳይመጣ ቆም ብላችሁ አስቡ። የመንግስትን ጉዳይ ያስፈጽማል ሳይሆን የቤተክርስቲያኒቷን ጉዳይ ያስፈጽማል ወይ? በመንግስትና በቤተክርስቲያን ወይም በመንግስትና በህዝብ መካከል ውስጥ የተፈጠረውን ልዩነት አንድ ሊያደርግ የሚችል ሰው ሊፈጠር ይችላል ወይ? እግዚአብሔር ምን ይሳነዋል ብላችሁ ጸልያችሁበት ለሀገርም ለህዝብም አንድነት ሊፈጥር የሚችል እንጂ ካድሬን አመጥቶ በማስቀመጥ ደም ማፍሰሱ አይቆምም። በጣም በርካታ ብፁዓን አበው ሊቃነ ጳጳሳት ተነግሯቸዋል። ከዚህ አሜሪካ ያሉት ብፁዕ አቡነ ናትናኤል የሚኒሶታ ሀገረ ስብከት ሊቀ ጳጳስ እንደምታውቋቸው ቢናገሩ በኦሮምኛ ቢቀድሱ በኦሮምኛ ቢዘምሩ ቢያዜሙ እግዚአብሔር በብዙ ጸጋ የጎበኛቸው አባት ናቸው። ነገር ግን ኦሮሚያ ክልል ላይ ተመደቡ እንዳይሰሩ አደረጓቸው። ለምን? ከሳቸው የተሻሉ ከሁሉ የተሻሉ ስለሆኑ በቃ መበለጥን አይፈልጉም። አመጥተው ትንሿ ኦሮሚያ ናት ሚኒሶታና ሚኒሶታ ይመደቡ ብለው ሚኒሶታ ያስቀምጣሉ። እንደምታዩቸው ሰው ስለሚወዳቸው ዋሽንግተን ዲሲ፣ ዳላስ ቴክሳስ በየሀገሩ በየስቴቱ ላይ ይጠራሉ። እሳቸው የኦሮሚያ ጳጳስ ብቻ አይደሉም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ ናቸው ብሎ የሚያምን ሰው ስላለ እኛ የምናውቀው ይሄን ነው። ጳጳስ እንደዚህ በሁሉም ቦታ ማንም ሰው ከየትኛውም ሊወለድ ይችላል። ከኦሮሚያ ሊወለድ ይችላል፣ ከትግሬ ሊወለድ ይችላል፣ ከአማራ ሊወለድ ይችላል። እሱ አይደለም ችግሩ። የመጣህበት ሳይሆን ከመጣህበት በኋላ የተጠራህበት ዓላማ የኋላውን ነገር አስረስቶ የፊትን ነገር እንድትይዝ አድርጎ ለሁሉ እንድትቆም ያደርጋል። እኛ አባት ሰው ሁሉ ስለሚወዳቸው አማራው፣ ትግሬው፣
ወላይታው፣ ደቡቡ፣ ጉራጌው ሁሉም ኦሮሚያም ጭምር በሰላም በፍቅር በአንድነት በሄዱበት ተከብረው እንዴት ደስ ይላል! በእግዚአብሔር እንዴት ደስ ይላል! እኛ አባት አሜሪካ ስላሉ ማለት ነው አባ ሳዊሮስ ጉዳይ አልተነገራቸውም፣ ደፍሮ የሚያናገራቸውም የለም። ስለዚህ ይሄ የምታዩት መነኩሴ አንድ ጳጳስ ሲጠይቁት ተነግሯቸዋል ወይ ብሎ ሲጠይቅ ለሁሉም ነገር ከነገራቸው በኋላ እንዲህ ይላል። ስሙት። አቡነ ናትናኤል ተነግሯቸው ተነገረው አንድ ሰው ቢቀበው ምን ያመጣል? ስሙ፣ እደግምላችኋለሁ። ምናልባት ነገሩን ላልገባችሁ ሰዎች የሚያወሩትን ጳጳስ ድምጻቸውን እኔ አሁን እዚህ መናገር አልፈልግም። ድምጻቸው ማን እንደሆነ ምናልባት የምታውቁ ሰዎች ልታውቋቸው ትችላላችሁ። የሚያወራው መነኩሴ ግን ይሄ ነው። አንድ ሰው ቢቃወም ምን ያመጣል? አልተነገረውም፣ አልተነገራቸውም። ተነግሯቸዋል። ጳጳሱ አንቱ እያሉ ነው የሚናገሩት። ነገራችን ላይ እሱ ግን አንተ ነው የሚላቸው ጳጳሱ። አንድ ሰው ቢቃወም ምን ያመጣል ይላል። ያው ስሙት። አቡነ ናትናኤል ተነግሯቸው ተነገረው አንድ ሰው ቢቀበው ምን ያመጣል? ይሄ ጳጳስ ይሄ መነኩሴ ቼክ ይዞ ቤት ለቤት እየዞረ ሁሉም ተነግሮታል፣ ሁሉም ተነግሮታል፣ አምኗል። ማንን ለመሾም? በሳዊሮስን ለመሾም። አቡነ ናትናኤል ተነግሯቸዋል ይላሉ ይሄ ጳጳስ ማለት ነው። አቡነ ናትናኤል ተነግሯቸዋል? አይ እሱ አልተነገረውም። አንድ እሱ ቢቃወም ምን ያመጣል? አንድ ሰው እኮ ነው፣ ምንም አያመጣም። ድፍረቱን ተመልከቱ። እንደነዚህ አይነት ሰዎች የታጀቡ ናቸውና እኔ የሚበጀውን ነገር ማድረግ ያለባችሁ ብዬ ነው የማስበው። ብፁዓን አበው ሊቃነ ጳጳሳት በእርግጠኝነት ይህንን ድምፅ ትሰሙታላችሁ። እየሆነ ያለው ሁሉ የቲፎዞ ነገር ነውና ለሀገርም ኢቭን ለመንግስትም ጭምር አት ሴም ታይም እንደገና ደግሞ ለቤተክርስቲያናችንም በሚጠቅም መንገድ ሁሉን አንድ ሊያደርግ የሚችል በዚህ ወቅትና በዚህ ሰዓት ሰው ያላሰበው እግዚአብሔር ያሰበው ቤተክርስቲያኒቷ ከተስተካከለች፣ ቤተክርስቲያኒቷ አንድ ከሆነች ልክ ዓለሟ እንደተስተካከለች ማለት ሰውየው ሲስተካከል ዓለም ትስተካከላለች እንዳለው ማለት ነው። የቤተክርስቲያኒቷ አንድ መሆን፣ የቤተክርስቲያኒቷ ሰላም መምጣት፣ የቤተክርስቲያኒቷ አንድነት መምጣት ለሀገር ሰላም ትልቅ ጉልህ ሚና አለው። ምናልባት ይህንን አንድ ሊያደርግ የሚችል ቆራጥ እምነት ያለው የሚፈራ የሚደመጥ እግዚአብሔር እኮ ሊያስፈልግ እንጂ በቲፎዞና በጎራ አድርጋችሁ እንደዚህ በሹመት የሆነበት ነገር እንደው ሚዛን የማይደፋም ለማለት ነው። ለማንኛውም እንደገናም ደግሞ ከዛም ባሻገር ለብፁዕ ቅዱስ አቡነ ማትያስ የቀረበውን ክስ የእነሱን ጥያቄ እሱንም ሲኖዶሱ ማየት መቻል አለበት። ምንድነው የቀረበው ክስ? ቀርቦበታል አሉ። ክሱ ምንድነው? እሱ የሐሰት ክስ ነው። ብዙ ጊዜ እንደዚህ ነው። ክስ ይመጣል፣ ዳኞቹ እነሱ ናቸው፣ የሚከሰሱት እነሱ ናቸው፣ ዳኞቹ እነሱ ናቸው። ማን ይዳኛል? የምታጠፋው አንተ ነህ፣ የምትከሰሰው አንተ ነህ። ስለዚህ ዳኛው አንተ ነህ። ስለዚህ ሁሉ ጊዜ እንደዛ ነው። ስለዚህ ከዛ ወጣ ያለ እውነት መደመጥ ካለባቸው ሰዎች ተጠርተው መናገር ያለባቸውን እንዲናገሩ ማድረግ ቢቻል ሮማል ማለት ወዳለው። እንግዲህ አድማጭ ተመልካቾቻችን በድጋሚ ይሄንን ማስታወቂያ ለመናገር ወዳለው። ሁለት የዝማሬ አልበሞች ምረቃት አለ። መላከ ፀሐይ ቀሲስ እንዳልካቸው ዳኛው በቀድሞ እንግዲህ ዘማሪ እንዳልክ ሳተርዴይ ሜይ 17 2025 ታይሙ ከ1 PM ጀምሮ በዚህ ሃይ ስኩል ትምህርት ቤት አድራሻው እዚህ ጋር ላላችሁ እንድትገኙ ለማሳሰብ ወዳለው። እስከ ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። የረዳን የደገፈን የአባቶቻችን አምላክ ስም የተመሰገነ ይሁን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም